ሁለት እንግዲህ ያየነው ነገር ምንድነው ሰኒ ሙሉ ታሪኳን እንግዲህ ለምሩና ሰኒዬ ማለት ነው ተናግራለች በጣም ታሪኳን እንግዲህ ለጽናትና እንዲሁም ለምሩ ተናግራለች ማለት ነው በልጅነታቸው ቤተሰብን እንዳጡ እንዲሁም ደግሞ ያራራ ሳደገቻት ተናግራለች እና የእህቷ ባለም እንደዚሁ ራሱን አጥፍቶ እንትን እንዳለ ህይወት እንዳለፈ ከዛ ህይወት ይቀጥላል የባሏ ቤተሰቦች የባሏ ቤተሰቦች ለየት ባለ ድምጽ የሚያስፈራሯቸው ተናገራት እና የሚፈልጉትን ነገር ብዙ ነገር አድርገው አሁንም ደግሞ እንዲኖሩ ይብናፈቅድላቸው ማለት ነውና በዚያ ምክንያት ሰኒ ነው ማለት ነው ሰኒ እንግዲህ እጅግ በጣም እንደዚህ በፍቅር ደረጃ ማለት ነው በባለፈው ፓርት ነው ስታወራ ሰምታችሁ ጽናትን አግኝታ ከጽናት በመቀራረብ እንግዲህ ከነይብን ራሱ ኪራ ጋር እንዲሁም ከነናሆሚ ጋር ጓደኛ ማለት ነው ማለት ከደረሰባት ከሆነባት አንፃር ማለት ነው እና ከዛ አንፃር ጀምሮ ያው እናንተን ካገኘው በኋላማ እየነገረቻት ትገኛለች እሷ ደግሞ ለህቷ ብላ ሁሉ ነገሮች የሚሆንባት ወይንም ደግሞ የሚደረግባት እናትና አባቴ የሚያስፈራሯት ስለዚህ ያሳደገች የሚሏት ነገር ለማንም እየተናገረች አይደለም ምክንያቱም እህቷ እንድትጨነቅ ወይንም ደግሞ እንድታስብ በሰው ሀገር ስለማትፈልግ ማለት ነው ስለዚህ ሰኒ እንዴት በዝምታ እያሳለፈች ነው ማለት ነው በፊትም እህቷ ከባሏ ጋር በነበረችበት ሰዓት ሰኒም ከነሱ ቤተሰቦች ጋር አብራ በነበረች ሰዓት ብዙ ነገሮችን ብዙ ስቃዮችን አሳልፋለች ለማሙላት ለእህቷ ብላ ማለት ነው ምክንያቱም ያሳደገቻት ያለ ቤተሰብ ሁሉ ነገር ያሳደገቻት እኛ ደግሞ ከትዳሯ የሆነ ነገር እንዳይሆን በማለት እንግዲህ ብዙ ነገሮች ችላ አልፋ ከዚህ ድረስ ደርሳለች አሁን ስለሷ ታስባለች ማለት ነውና እህቷን እሷንም በዚህ የተነሳ ብላ ያ ነገር እጅግ በጣም እያሳሰባት ወይንም ደግሞ እያስጨነቃት ትገኛለች እና ይሄ ፍቅር የሚባለው ሰው አምኖ በማለት አትፈልግም ይብን ቀለበት ራሱ በእጆቿ አድርጋ በቃ እንዳገባ ህይወት እንዳለው ሰው ማለት ነው ህይወት እንደጀመረ ምንም አይነት ነገር አንፈልግም በማለት እንግዲህ በዚህ መልኩ እንትን ትላለች ማለት ነው እንግዲህ ሰኒም በሐም ማለት ነው ያው ነጽናትም እና የህቷ ቤተሰቦች ማለት ነው ሁሉ ነገር ስትነግራቸው በጣም ገርማቸዋል ምክንያቱም በጣም የለበሰችው ሰኒዬ ሁሉ ነገር በውስጧ ለዛሬ ደግሞ የሱ ቤተሰቦችን በክፉ እንዲጠራ ሰውም አልፈልግም በማለት ይመልስልኝ እንግዲህ ያው ጽናት ሰምተናል ማለት ነውና እሷ ነች የገደለችው እንደዚህ ነው እየተባለ በጣም ብዙ ነገር ሀሳቧም ተሟልቶ ነገሮቹ ሰላም ሆኖ ደግሞ እየፈሰላም እንዲመለስና ብዙ ሰላም እንዲመለስ የሁላችን ምኞታችን ነው እንግዲህ ሌላው ደግሞ ምሩዬ ልጅ በ60 ማለት አልፈልግም ሁለት ፓርት ላይ እንግዲህ የምሩ አማት ወይንም ደግሞ የናሆሚ እናት ወደ ምሩም ቤት መጣ ነበር እንግዲህ ከናሆሚ አባት ጋር መታወቅ አለብሽ በማለት ከዚህ በኋላ የሆነ ነገር መፈጠር መቻል አለበት ሁለታችሁ በአንድ ጣራ ቤት እስከሆናችሁ ድረስ ሌላ ነገር ሳይመጣ ተሎ ብሎ ወደ ሰርግ መሄድ አለበት ምናምን በማለት ጽናት መውለድም አለባችሁ በማለት አይ ለልጅ እኮ ብንቆይ ችግር የለውም ገና በማለት እንግዲህ ምሩ ለናሆሚ እናት ትናገራለች ማለት ነው የናሆሚ እናት ደግሞ እንግዲህ ሲቀጥል ደግሞ እንግዲህ ያው ሰኒ እንኳን ቀለበት አድርጋለች በእጇ ማለት ነው ቀለበት ስለዚህ ይሄንን እንግዲህ ማሽ በድሉ ያድጋል ያገባች ሲናገሩ ሰምተናል ማለት ነው ሙሉ ይሄ ነገር በጣም ያሽ ማለት ነውና በጣም ያሳሰባት ይገኛል የብን ራሱ ለናሆሚ አልነገረችም ማለት ነውና ያን ነገር ደግሞ ማስወለቅ መቻል አለባትና ይሄ ነገር ትችላለቻቸው የሚለው ነገር እንግዲህ እሳቸው አልገባቸውም ወይንም ደግሞ የሚሆነ ሰው ያስፈልገናል በመጀመሪያ አላወራችም ይሄን ነገር ማውለቅ አለብን በማለት እንግዲህ ማለት ነው ማለት ማዘር ይሄን ያክል ለምትፈልግ እንደምትበርግት በሌላ በኩል ደግሞ እንግዲህ እናት የተረዱ አይመስልም ወይም ደግሞ የናሆሚ እናት አውርተው ነበረ ማለት ነው ነበረበት የናሆሚን አባትም እና ውድ ቤተሰቦቼ በማለት ዛሬው የጽናት ተከታታይ ድራማ ይሄንን ይመስል ነበር በተረፈ ያው ሰኒን ከድብርት ለማውጣት በጣም ብዙ ነገር እያደረጉ አብረው ናቸው ማለት ነው ኪራ ቤት እና ምሩ በጣም ተጠንቅቃና ጊዜ እያሳለፉ ይገኛሉ ማለት ነው በጣም በትዕግስት እየመለሱ ነበር እንግዲህ ማዙካ ደግሞ ለምን ነው ያለፉት እንግዲህ ቀጣይ በኋላ ይሆናል ከአንድ ኪራ ቤተሰቦች ይመጣሉ
ከመጣችሁ የግድ እንትን ማለት አለባችሁ በማለት እንግዲህ ስለልጁ ነገር ደግሞ ምሩዬም ደግሞ ገና ብዙ ነገር አለ አስቸጋሪ ነው የሰኒ ነገር አላሰብንም ግን ደግሞ እናወራበታለን በማለት እንግዲህ መልሳለች ሄዳ ያሁን ልጆች ደግሞ በደስታ እንዲኖሩ ምኞታችን ነው እና ውድ ቤተሰቦች የዛሬው ቪዲዮ ይህን ይመስላል ሌላ ቪዲዮ እስከምንገናኝ አንቺ የተሻልሽ ነሽ ብዬ ነበር ለካ አንቺ እንደዚህ ሆነሽ በማለት እንግዲህ ስትናገር አይተናል ማለት ነው ምሩዬ እንግዲህ በውስጥ ለማለት ወዳለው ሰላም ነገሮች አሉ እንግዲህ ማዙም ብዙ እየተጫኗት ነው ያሉት ማለት ነው እና ያው ምሩዬ ስለሚያማት ነው ይሄን ነገር ደግሞ ግልጽ አድርጎ ናሆሜ አልተናገረም ወይንም ደግሞ እሱ መውለድ እንትን እንደምትል ምናምን ነገር የተረዳ አይመስለኝም ማለት ነውና ይሄን ነገር ደግሞ ደጋግሞ የሚነሳ ከሆነ ከቤተሰብ የሚመጣ ከሆነ እጅግ በጣም ከባድ ነው የሚሆነው ለምሩ ማለት ነው የከበደ ነው የሚሆነው ማለት ነው ስለዚህ ናሆሜና ምሩ ይሄን ነገር በግልጽ ማውራት መቻል አለባቸው በዚህ በኩል መለያየት እንዳይመጣ ማለት ነው ሌላ ነገር ውስጥ እንዳይገቡ ይሄን ነገር ለጋራ ማውራት መቻል አለባቸው መፍታት መቻል አለባቸው ከቤተሰብ ሳይደርስ እነሱ እውነታውን ማውራት አለባቸው ከቻሉ ይወልዳሉ ካልቻሉ ደግሞ ምክንያታቸውን ለቤተሰብ ማሳወቅ አለበት የሚል እምነት ነው ያለኝ በናሆሜ በኩል ማለት ነው እንግዲህ ስለ ጽናትና ስለ ኪራ ስናስብ እንግዲህ ጽናትና ኪራ አሁን ላይ በፍቅር ብለዋል በፍቅር ላይ ናቸው እንግዲህ የኪራ አባት ይመጣል በእርግጠኝነት በዚህ ቀጣይ ፓርት ይመጣል ብዬ አስባለሁ ስለዚህ ቀጣይ ፓርት እንግዲህ ምን ይፈጠራል ምን ይሆናል ይፈቅዳሉ አይፈቅዱም ወይንም ደግሞ ጽናትና ኪራ ፍቅር እንደጀመሩ ላይፍ እንደጀመሩ ቤተሰብ ያውቃል ወይንስ ደግሞ እንዳያውቅ ቤተሰቦቹ ሲመጣ ጥንቃቄ ያደርጋል ወይ የሚለው ነገር እንግዲህ የሚያሳስብ ይሆናል ኪራ በጣም ተቀይሯል እንደ ድሮ ሳይሆን በጣም የተቀይሯል ማለት ነው ድሮ የቤት ሰራተኝነት ይሁን በቃ ዝቅ አድርጎ የሚያይ ነገሮችን በቃ ራሱን ከፍ የሚያደርግ ነበር ማለት ነው በመጀመሪያ ፓርቶች ላይ አጠቃላይ የተከታተላችሁ ካላችሁ ማለት ነው እንደዛ ሲል ነበር አሁን ላይ ግን ተቀይሮ ሌላ ኪራ ሆኗል ያው እንግዲህ ለጽናትም አንቺ ነሽ የሰራሽኝ እኮ ይሄኛው ኪራ አንቺ ነሽ የሰራሽው ድሮ እንደዛ አይነት ጸባይ አልነበረኝም ስለዚህ አሁን ላይ ያንቺ ነሽ የሰራሽው በማለት እንግዲህ ኪራን ያው እንደዚህ ኮትኩታ ምን ብላ ደህና እንትን አስተሳሰብ ያመጣችው ማንነት ጽናት ነሽ ማለት ነው በመታገስ ነው አንዳንዴ ዋጋ የሚያስከፍሏቸው ነገሮች ዋጋ ያስከፍሏቸዋል ግን ደግሞ ዋጋ ካስከፈሉ በኋላ እንደዚህ ውጤቱ ሲያምር ደግሞ እጅግ በጣም ደስ ይላል ማለት ነው እና ጽናት አጠቃላይ ጽናት ተከታታይ ድራማ ብዙ ነገሮች እንማርበታለን ብዬ አስባለሁ ማለት ነው እውነት ለመናገር አስተውሎ እንትን ላየው ሰው ብዙ ትምህርቶች አሉት በጽናት በኩልም እንዲሁም በኪራ ቤተሰቦችም በናሆሜ በሱም ማለት ነው በምሩም እንደዚሁ ታማሚ ሆና አለ አይደል ከምንም ነገር ለሰው ልጅ ፍቅር እንደሚበልጥ በብዙ ነገሮች ማለት ነው ጽናትም ከብዙ ነገሮች ወጣ ደግሞ አሁን ደግሞ ያ የኪራ ባለቤት ልትሆን ነው ሆናለች ማለት ነው በአጠቃላይ እና ብዙ ነገሮች አሉት ደስ የሚል ተከታታይ ፊልም ነው ሁላችሁም እንድትከታተሉት ካላያችሁት እጋብዛችኋለሁ በዛሬ ደግሞ በጣም የማደንቃቸው በጣም እንትን የምላቸው ምን እንደው ታውቃላችሁ በቃ በሰዓታቸው ጠብ ነው የሚሉት በሰዓታቸው ማለት ነው ይሁን በቃ እንትን አይሉም ሰዓታቸውን አያሳልፉም መንጣት ባለባቸው በቀጠሯቸው ከችላሉ ማለት ነው የምንቀጠራ እንትን ይሄ ምንድነው ቀረጻስ እንደዚህ ስለሆነብን ነው እንደዚህ ነው ምናምን ነገር የለም በወቅቱ ከችላሉ እኔ ሐረግ ድራማን እጅግ በጣም ነው የምወደው ባይዘው እጅግ በጣም ሐረግ ድራማን እከታተላለሁ እወደዋለሁ ግን ደግሞ በጣም ነው የሚያዝጉን በጣም እንደው ያው እንግዲህ ፊልሙ ምርጥ ነው እናውቃለን ግን በቃ በጣም ይቆያሉ ያጓጉናል መቼ እንደሚለቁት ራሱ አናውቅም እና ውድ ቤተሰቦች አመሰግናለሁ